ምሳሌ እንዳያችሁ ሰሞኑን እናቴ ማለት አብዝታለና በዚህ አጋጣሚ ደግሞ እንዳያችሁት ቅድስትዬ እኔ ምን አጉድልባት ነው እኔ ምን አድርጊያት ነው እያለችም እንግዲህ ብዙ ጊዜ ሆነ ጥያቄ እየተፈጠረባት ይገኛል። እና ምዶቼ እንግዲህ እንዳያችሁት ምሳሌ ማለት ነው ለብሩኬ ራሱ እማዬ ትዝ ብላክ ታውቃለች እማዬ ተናፍቅሃለች ብላም እንግዲህ ጠይቀው ነበር። ምን አስባ ነው ግን እኔ አሁን የሆነ ጥያቄ እየሆነብኝ ነው ማለት ቅድስትዬ እንዳያችሁት ከሚባለው በላይ እንደ እናት ሆና ነው እየተንከባከበቻት ያለችው። እና አሁን ላይ በነገራችን ላይ ምሳሌ ስለ እናቷ እንደዛ ምናምን ስትል የሆነ ነገር እንደሚሰማት እንግዲህ ከና አንጠራጠርም። እና እንግዲህ እንዳያችሁት ብሩኬም ቅድስትዬ መስሎት እንግዲህ ምንድን ነው ያለው እንዴ እና ታዲያ ብትናፍቅ ምን ችግር አለው ሂጅ እቅፍ ነው ማደርጋት ብሎ መልሶላን ነበረ። አይ እኔ እኮ እናቴን ነው እኮ ያልኩ እንጂ እኮ ቅድስትዬን እኮ አይደለም በማለትም እንግዲህ ጠይቀው ነበር። ምንድን ነው ማለቴ ምሳሌ ሰሞኑን ቅድስት እያስከፍታሻለች እንዴ ምን ያደረገችሽ ነገር አለ ምናምን ብሎ አይ በፍጹም እኔ እሷ ምንም ነገር አላደረገችኝም፣ ግን እናቴ ዝም ብላ በህልሜ እየመጣችብኝ ነው እየናፈቀችኝ ነው ስትልም እንግዲህ ትናገራለች። ብሩኬም በዚህ ጊዜ በጣም በመደናገጥ ቆይ አንቺ እናትሽን ታውቂያታለሽ? እናትሽን መልኳን ታስታውሻታለሽ እንዴ ብሎም እየጠየቃት ነበር። ሲጠይቃትም አውዲ ማለት ሁላችሁንም ስትጋቡ አይቻችሁ ነበር፣ መድብልንም ሰገንንም አይቻታለሁ እና ስትጋቡ ያንን አልበባችሁን ምናምን እያየሁ ነበረ እና እዛ ላይ ነው ያየኋት እናቴን እና ደግሞ ብዙም አትጠፋኝም ትንሽ ትንሽ አስታውሳታለሁኝ ስትልም እንግዲህ ትናገራለሽ። ይኸውልሽ ይኸው ቅድስትዬ ይከፋታል እንደዚህ ስትይ ቅድስትዬ ይከፋታል ለምንድን ነው እንደዚህ የምትይው ምናምን እንዴ ይከፋታል እንዴ እኔ እኮ ግን ሁለቱንም ነው የምወዳቸው ስትልም አዎ እናትሽም እኮ በጣም ተወዳታለች እናቴ ትወዳታለች አለ። አዎ በጣም ነው የምትወዳት እያለም እንግዲህ ብሩኬም እየተናገረ ነበረ። ሌላው እንዳያችሁት አለም ነች። አለም እንግዲህ በቃ ሄዳለሁኝ ይስፋችሁ ማለት ከየማንም እየመጣ እዚህ ቤት እየኖረ እኔ ግን አንዷን እህቴን ሂጅልኝ ከዚህ ብለሽ አልሽኝ አይደለ እሄድልሻለሁ እያለችኝ እንግዲህ እያለቃቀሰች ነበረ። እንግዲህ መድብልንም አናግረው ነበረ። መድብል ራሱ ታውቃላችሁ ማለት ምንድን ነው እንግዲህ ግን የሆነ አለ አይደለ የሆነ እየተናገረችው ነበረ። ያን እያወሩ ባለበት ጊዜ ላይ እሷ እህቴ በፍቅር ታውራለች እና ማንም ሰው ምንም ነገር ቢላትም አታምንም። ስለምንድን ነው የምታወሪው ስትልም ቆይናና የማይወልድ ባል ምን ያደርግላታል ስትልም ውይ ስለ ወንድሜ ከሆነ የምታወሪው አምንሻለሁኝ አላት። ምኑን ነው የምታምነው? ቆይና ይሄ የማይወልድ ባል ምኑን ባል ነውና ነው እንዴት ስክ የምትሆነው? እኔን እህቷን እኮ ሂጅልኝ አለች በማለትም እንግዲህ እየተናገረች ነበረ። ናና እንደዚህ በምትናገርበት ጊዜ ላይ ማለት ቆይናና ለምንድን ነው አንቺ እንደዚህ የምትሆኙ? ለምንድን ነው አርፈሽ የራስሽን ህይወት የማትኖረው? በማለትም እንግዲህ እየተናገራት ነበረ። አንተ ነገሩ ይኸውልህ ማለት ልጅ ስለሌለክ የልጅ ፍቅር አይገባህም ስትልም እንግዲህ ትናገራለች። አይ አታስቢ አሁን ግን ሚስቴን ስላገኘኋት እወልዳለሁ ሲልም ማለት አልገባኝም እኔ እኮ ነው ሚስትክ ስትልም አይ አንቺ ሚስት አይደለሽም ልትሆኝም አትችም በማለትም እንግዲህ ይመልስላታል። ታዲያ ማነች ማለት ገና ለገና ያችን የሞተችውን ልጅ አገኛታለሁ ምናምን ብለህ ነው ስትልም እንግዲህ ግን ትሰምኛለሽ ይኸውልሽ አንቺና ሰገን በፍጹም የማትገናኙ ሰዎች ናቸው፣ አንቺ ሲኦል ነሽ እሷ ገነት ነች ሲልም እንግዲህ ይመልስላታል። እንዴት እንደዚህ ትለኛለክ አልገባኝም ስትለው እንግዲህ ግን ትሰሚኛለሽ አለ። ማንም ሰው እኔ ልጅ ባለመውለዴ ማንም ሰው ተናግሮኝ አያውቅም፣ አንቺ ግን ተናገርሽኝ። ይህንን ደግሞ የጣልሽብኝን አሻራ ጠባሳ መቼም ቢሆን አረሳውም ሲላትም እኔ ስላልኩህ ሳይሆን እውነታውን መቀበል አለብህ ስትለውም እንግዲህ ግን ትነግረዋለች። እኔና አንቺ በፍጹም በዚህ በጭቅጭቃችን አንድ ቤት እንኳን ልንኖር አይደለም አንድ ቀንም አናድርም። ስለዚህ ከኔ በፍጹም አንቺን ላገባሽ አልችልም ይላታል። እና ታዲያ ሰርጉ ቀረ ማለት ነው? መድብል ሰርጉ ቀረ ማለት ነው አለችው። አዎ ያምሻል እንደ አንቺ ጤነኛ አይደለሽም እንዴ በማለትም እንግዲህ ይመልስላታል። እሷም እሺ በቃ በላም እሺ መድብል እያለ ወደ ክፍሏ ሄዳ እንግዲህ ልብሷን እየሰበሰበች ነበረ።
በስመ አብ ወወልድ ወመንፈስ ቅዱስ። ልታጨልለኝ ነው እንደ ልታሳብደኝ ነው እንደ እያለ መድብልም ወደ ሳሎን እየመጣ ነበረ። እና ሌላው እንግዲህ ብሩኬ ከመሀሌት ጋር እያወራ ነበረ። መሀሌት እንግዲህን ያው አላድነ ከእሷ ጋር ጤነኛ ትዳር ለመመስረት ቤተሰቦቿ ጋር መግባባት አለብህ፣ ቤተሰቦቿን መውደድ አለብህ እያለችው ነው። እኔ ግን መሀሌት እውነት ተቀይራ ነው። እኔ መሀሌትን አላምናትም። ምክንያቱም እንግዲህን አስቡት፣ አንደኛ ለዓለምም ቢሆንም የሆነ ትንሽዬ ስጦታ እኮ ገዝተህ ብትሰጣት እኮ መሀሌት እኮ ሞኝ ነች፣ ትታለላል። ያኔ አለም እኮ ሞኝ ነች፣ ትታለላለች ችም እንግዲህ እየነገረችው ነበረ። ሲቀጥልም ደግሞ አንድ እንኳን ስጦታ ሰጥቷት አያውቅም ከአበባ ውጭ እያለችው ነበረ። ስለዚህ ለቅድስትዬ አላደለ ጥሩ እንትን ግዛላት እያለችው ነበረ። ጥሩ ስጦታ ግዛላት እያለችው ነበረ። እና ታዲያ እንደዛ ባደረግ ይሻላል ብለሽ ነው? እኮ ስጦታ እኮ መስጠት ላይ እኮ ብዙም አይደለሁም ስትለማው መስጠት አለብህ፣ ጥሩ ስጦታ ገዝተህ ስጣት እያለችን መንገድ ትመክረዋለች። እሱም አመሰግናለሁ ማሄ አላት። ማሄን ያልከኝ ከስንት ጊዜ በኋላ ማሄ ያልከኝ እንዴ? እና ታዲያ ምን ችግር አለው ሲላትም አይ ምንም ችግር የለውም አመሰግናለሁ። ለማንኛውም ታውቃለህ እኔን አንተና ቅድስትዬ እንድትጋቡ እየደገፍኩ ነው። እኔ እኮ አንድ ቀንም እደግፋችኋለሁ ብዬ በመጋበታችሁ አስቤ አላቅም፣ እገላችኋለሁ ብዬ እንጂ ስትልም እንግዲህ እየነገረችው ነበረ። እናንቺም እንግዲህ መቀየር አለብሽ እና የሆነ ልብሽን ካሳመንሹ እና ልብሽን ከቀየርሹ ወደፊት ብዙ የምታያቸው ነገሮች አሉ ሲልም እንግዲህ እየነገራን ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ይህንን ሲያወሩ ቅድስትዬ ተደብቃ እየሰማኝ ነበረ። አቤት አፍቅሮ መቅናት ግን እንዴት ነው ደስ የሚለው በእናታችሁ ነው ማለት አስባችሁታል? በቃ የሆነ ጸጉሯ ሁሉ ነበር የቆመው እና ስልኩን እንግዲህ አውርቶ ሲጨርስ በሩን ከፍታ ትገባለች። ከማን ጋር ነበር ስታወራ የነበረው ስትለው አይ እኔ እንኳን እያወራሁኝ አልነበረም፣ ግን አንቺ ምንድን ነው የማወራውን ነገር እየሰማሽ ነበር እንዴ ሲላትም አይ እኔማ ምሰማለሁ ነገሩ ልክ ነህ፣ ምን አገባኝ እኔ ከማንስ ጋር ብታወራ ስትልም ቆይናና ቅድስትዬ ደግሞ የማይወልድን ባል ማን ይነጥቀኛል ብለሽ ለምን ትቀኛለሽ አላላትም። ቆይ አንተ ማለት ከኔ ውጭ ማንን ነው የምታወራው? ማለት ስለማን ነው የምታወራው? እና ታዲያ ምን ችግር አለው? በወራም ስለ አንቺ ነው እያወራሁኝ ያለሁት እኮ ስለ አንቺ ነው ሲላትም አይ ስለ እኔም እንድታወራ አልፈልግም እና ታዲያ ምን ችግር አለው? ስለ ሌላ ሴት አወራለሁኛ ሲላት ምን ማለት ነው? ስለ ሌላ ሴት አወራለሁኝ? እኔ እኮ ይኸውልህ ብሩኬ እኔ እኮ ሴት እኮ ነኝ ቀናለሁኝ እኮ ስትልም እንግዲህ ትነግረዋለች። እንዴ ታዲያ ምን አድርግ ነው የምትይኝ ምናምን እያለም እንግዲህ እንትን እያላት ነበረ። ይኸውልሽ እኔ ከአንቺ ውጭ ማንንም ሴት ቀና ብዬ ማየት አልፈልግም፣ አንቺ ብቻ ነሽ፣ አንቺንና አንቺን ብቻ ነው ብሎም እንግዲህ ይነግራታል። እሷም እንግዲህ እንዳያችሁት ያው እንትን ብትልም ቅርም ቢላትም በውስጧ እሺ ብላ ተቀብላለች። ሌላው እንግዲህ ታሬ ማለት ነው ያው ካሌብ ወዴት እንዲሄድ መናዘዝ አለብህ ምናምን ተብሎ እንግዲህ አሁን ላይ ወደ ኡጋንዳ እንዲሄድ ተናግሯል። እንግዲህ ወደ ኡጋንዳ የሄደበት ምክንያት ምንድን ነው? አደንዛዥ እጽ ለማምጣት ነው ማለት ነው። እንግዲህ ያንን አደንዛዥ እጽ ማለት ነው በራሱ ተረክቦ በራሱ ለማምጣት ነው ሲልም እንግዲህ አሁን ላይ እንግዲህ ባለስልጣኖች ሁሉም ሰው ከስራ እንደለቀቁ እሱ ምንድን ነው እንግዲህ አንድ ባልና ሚስት ማለት ነው ተጣልተው ያንን ሚስጥር እንግዲህ አንደኛዋ ሚስት እንግዲህ ለሌላ ሰው አውርታ አንዳንድ ሚስጥሮች ስለወጡ በዛ ምክንያት እንግዲህ ሁሉም ፈርተው ለቀቁ ብለው እንግዲህን ብሎ ታሬ ይነግራታል። እና ታዲያ ልጅቱን ገደላችኋት እንደምናምን ሲልም አዎ ገለናታል፣ እናንተ አውሬዎች የተረገማችሁ እያለም እንግዲህ ይሄ ጽዋ ለአንተም እንደሚደርስ ታውቃለህ አይደለ ሲልም አዎ አውቃለሁ፣ ግን እኔም እድሜን ለዛም ነው እኔም እድሜን እያራዘምኩኝ ያለሁት ሲልም እንግዲህ ይነግረዋል ማለት ነው። ይህንን ነገር እንግዲህ እየነገረው ባለበት ጊዜ ላይ እና ባክን ምግብ ስጠኝ እያለው ነበረ። ይኸውልህ መቼም ቢሆን እንዳታስበው እዚህ ይኸውልህ ታሳማኛለህ፣ እኔ አንተን ልቀልብህ አይደለም የሚያመጣሁት። እኔ ግን ያው ታውቃለህ ማለቴ እስከ ዛሬ ትሞታለህ ብዬ ነበረ፣ ግን አንተ ምንም ፍንክች አላልክም። በል ለማንኛውም ሰላም አልብሎት እንግዲህ እንትቶት ይሄዳል ማለት ነው። እና ያው ግን አልጨከነም፣ ወደ ሳሎን ሄዶ ማለት ነው ለቅድስትዬ ምንድነው ምን ሆነሽ ነው? ለምንድነው የተከሽው? እያላት ነበረ። ምንድነው ቤቱ ጠበበሽ እንዴ ሲላት እንግዲህ ብሩክ እንደዛ ነው ብለክ ነው ስትልም ደጋሽ ደግሞ ምን ቀልብ አለው አለች።
አይዞሽ ቅድስትዬ ምንም ነገር አታስቢ፣ ስለ ሁሉም ነገር እኛ ነን የምናዘጋጀው፣ ስለዚህ ምንም ነገር እንዳያሳስብሽ ሲልም እንግዲህ ይነግራታል ማለት ነው። እሷም እሺ ምናምን ትላለች። በዚህ ጊዜ ለታሬስ የሚበላ ውሃና ምግብ ካለሽ እስኪ ስጪው፣ ግን እኔ እንደሰጠሁት ግን እንዳያውቅ ስትልም እሺ ግን ማለት ምንም ነገር ያረገኝም አይደለ ስትልም አይ ምንም ነገር ያረግሽም በማለትም እንግዲህ ይነግራታል። እኔ እዚሁ በቅርብ ሆኜ እከታተለዋለሁ በማለትም እንግዲህ መልሶላታል ማለት ነው። እንግዲህ ሌላው ማለት ነው እንዳያችሁት ያው አለምዬ ልብሷን ሰብስባ ልትወጣ ስትል ቅድስትዬ ትይዛታለች። እንዲህ አለም ምንድን ነው ይሄ ወደ ልክ ሂጂ ነው ምናምን ስትልም ቀናተኛ እህት ምን ያደርግልሻል? ስለዚህ በቃ መሄድ አለብኝ እንዴ ማለት አልገባኝም። ቅድስትዬ እንደዚህ ብለሻታል እንዴ ሲልም አይ እኔ እኮ እንደዛ ለማለት ፈልጌ አይደለም። እኔ እኮ ማለት እንደዚህ ክፉ ክፉ ነገር ከምትነግሪ ለምንድን ከጎን የሆነሽ ነገሮችን አትረጅኝም ለማለት ፈልጌ ነው እንጂ እንደዛ ለማለት ፈልጌ አይደለም ስትልም መድብልም በዚህ ጊዜ ውይ ቅድስትዬ እንደዚህ ምናምን ታጠፋሽ፣ በጣም በቃ ይቅርታ ጠይቃት፣ እንደዚህ ማለት የለብሽም ነበር ስትልም እንግዲህ በዚህ ጊዜ አለምዬ አንተን ብኮንም እኮ ሂጂ ብለኸኛል አለችው። እንዴ ይሄና እኮ ያ የኔ ጉዳይና የሷ ጉዳይ እየተለያየ ነው። ግን በላሁን እናንተ እንደዚህ እየለመነችሽ አንቺም ተተሻ መሄድ የለብሽም አንቺም ይቅርታ ጠይቂያት ብሎ እንግዲህ ያስማማቸዋል። እናሽ በቃ ስትልም በሉ እናንተ ተነጋገሩ ምናምን ትላቸዋለች። ከዛ ይኸውልሽ በዚህ ጊዜ እንግዲህ መድብል ብድግ ሲል እሷ ጋር ነው አይደል የምትሄደው አለችው። ይኸውልሽ አለምዬ ይሄ ነገር የኔና ያንቺ ነገር ያበቃለት ጉዳይ ነው በማለትም እንግዲህ ይነግራታል። ማለት አልገባኝም ስትል እንዴ ሁሉ ነገር እኮ አደባባይ አይወራም እኮ ያልሽው እኮ አንቺ ነሽ ሲልም እንግዲህ ይነግራታል ማለት ነው። ምክንያቱም እንዳያችሁት ማለት ነው ቅድስትዬን ማለት ገመናችንን ሰው ቤት መነጋገር የለብንም ስትለው እንግዲህ አያችሁ ጥምዝዝ አድርገው ያችን ነገር ነገራት ማለት ነው። ይሄ ነገራችን ላይ ሁላችን የሆነ ነገር ስንናገር ጠምዝዘው በዛችሁ ጠቅ እንደሚያደርጉን አንርሳና ወዶች። ምሳሌ ድራማ ይህን ይመስል ነበር። መልካም ቆይታ። ባይ ባይ።